ሲቪል ተቋማቱ ላይ ጥቃቱ ተባብሶ ቀጥሏል። ትምህርት ቤቶችም ወድመዋል። የት አካባቢዎች ላይ ጥቃት ደረሰ? በወቅታዊ መረጃ በዝርዝር የምንመለከተው ጉዳይ ነው። የምንገኘው በወርቅ አፈራው 2 ተለዋጭ የመረጃ ቻናላችን ላይ ነው። እስከ ፕሮግራሙ ፍጻሜ አብራችሁኝ ትሆኑ ዘንድ የምጋብዘው በታላቅ አክብሮት ነው። ወደ ወቅታዊ መረጃ አለፍኩ። በቴህራን የሚገኘውን ወታደራዊ አካዳሚ ወይም ተያያዥ ወታደራዊ ተቋማትን በተመለከተ የሚከተሉት መረጃዎች ይፋ ሆነዋል። እንግዲህ ባለፉት ጥቂት ቀናት ውስጥ በቴህራንና አካባቢ ባሉ ወታደራዊ ተቋማት ላይ ያተኮሩ ዘገባዎች የቀረቡ ነው። በቴህራን ደቡባዊ ክፍል ወይም በከተማዋ ዳርቻ በሚገኙ ወታደራዊ የጥናትና የማምረቻ ማዕከላት ፍንዳታዎች መሰማታቸውን ዓለም አቀፍ የዜና ወኪሎች እንደ ሮይተርስ እና አልጀዚራ ያሉት ዘግበዋል። ሆኖም ግን የኢራን መንግስታዊ ሚዲያዎች ጥቃቱን የድሮን ሙከራ ወይም ደግሞ መደበኛ ወታደራዊ ልምምድ በማለት ዝቅ አድርገው የመግለጽ አዝማሚያ እያሳዩ እንደሆነ ነው የተነገረው። በትክክል ሚሊተሪ አካዳሚው ላይ ስለደረሰው ጉዳት እስካሁን ይፋዊና ዝርዝር መረጃ አልወጣም። ነገር ግን የሳተላይት ምስሎችን ዋቢ በማድረግ አንዳንድ የምዕራባውያን ተንታኞች በተወሰኑ ህንፃዎች ላይ መጠነኛ ጉዳት መድረሱን እየገለጹ ይገኛሉ። እንደ ቢቢሲ፣ ሲኤንኤን እና ሮይተርስ ያሉት የምዕራባውያን ሚዲያዎች ጥቃቱ በእስራኤልና በኢራን መካከል ካለው ቀጣይነት ያለው ውጥረት ጋር የተያያዘ ሊሆን እንደሚችል ግምታቸውን አስቀምጠዋል። በተለይም የኢራን የሚሳኤልና የድሮንን አቅም ለማዳከም የታለመ ትክክለኛ ኢላማውን የጠበቀ ሰርጂካል ስትራይክ ጥቃት እንደሆነም ዘግበዋል። የመካከለኛው ምስራቅ ሚዲያዎች አልጀዚራ በክልሉ ላይ ሊያስከትል የሚችለውን የጸጥታ ስጋት እና የዲፕሎማሲያዊ ውጥረቱን ከፍ ማድረጉን ያጎላሉ። የኢራን ይፋዊ ሚዲያዎች ብዙ ጊዜ መሰል ክስተቶችን ያልተሳኩ ሙከራዎች በማለት የሚገልጹ ሲሆን በአካዳሚ ወይም በወታደራዊ ክፍሎች ላይ የደረሰ የከፋ ጉዳት እንደሌለ ነው የሚገልጹት። በአሁኑ ሰዓት በቴህራን ያለው ሁኔታ የተረጋጋ ቢመስልም ወታደራዊ ጥበቃው ከፍተኛ መሆኑ እየተነገረ ነው። በ2026 የትራምፕ አስተዳደርና በኢራን መካከል ያለው የፖለቲካ ፍጥጫ ተባብሶ መቀጠሉ ለእንዲህ አይነት ወታደራዊ እርምጃዎች እንደ ምክንያት እየተጠቀሰ ነው የተገኘው። ስለ ጥቃቱ የተለየ የቦታ ስም ወይም ደግሞ ተጨማሪ ዝርዝር መረጃዎችን በአንዳንድ ሚዲያዎች ላይ ይፋ ሆነዋል። እንግዲህ በቴህራን ደቡባዊ የምስራቅ አቅጣጫ የሚገኘውን ፓርቺን ወታደራዊ ኮምፕሌክስ እና በውስጡ የሚገኘውን የቴክኖሎጂ ወታደራዊ አካዳሚ ክፍል በተመለከተ የወጡ ተጨማሪ ዝርዝር መረጃዎች የሚከተሉት ናቸው። ጥቃቱ ያነጣጠረው በፓርቺን ወታደራዊ ግቢ ውስጥ በሚገኝ ታሌጋን 2 ተብሎ በሚጠራው የጥናትና ምርምር ህንፃ ላይ እንደሆነ የሳተላይት ምስሎች ያሳያሉ። ይህ ቦታ ቀደም ሲል ከኒውክሌር ምርምር ጋር በተያያዘ ስሙ የሚነሳ ቢሆንም በቅርብ ጊዜ ግን ለላቁ የሚሳኤል ቴክኖሎጂዎችና ለፈንጂ ሙከራዎች ጥቅም ላይ እንደሚውል ይነገራል። ሮይተርስ እና አክሲዮስ እነዚህ የሚዲያ ተቋማት የእስራኤል ባለስልጣናትን ዋቢ በማድረግ እንደዘገቡት ጥቃቱ የኢራንን የረጅም ርቀት ሚሳኤሎች ነዳጅ የማቀላቀያ ሶሊድ ፊውል ሚክሰርስ መሳሪያዎችን ለማውደም የታለመ ነው። እነዚህ መሳሪያዎች በድጋሚ ለመስራት ረጅም ጊዜና ከፍተኛ ወጪ የሚጠይቁ በመሆናቸው የኢራንን የሚሳኤል ምርምርና ዝግጅት ለወራት ሊያደናቅፉት እንደሚችልም ተገልጿል። አልጀዚራ በበኩሉ የኢራን ባለስልጣናት ጥቃቱ ምንም አይነት የሰው ሕይወት አልቀጠፈም ማለታቸውንና በህንፃዎቹ ላይ የደረሰው ጉዳትም ቀላል መሆኑን እየገለጹ መሆኑን ዘግቧል። ወታደራዊ ተንታኞች እንደሚሉት የአካዳሚ ወይም የምርምር ማዕከል መመታት መልእክቱ ግልጽ ነው። የመከላከም አቅምን መፈተሽ አንደኛው ነው። የኢራን አየር መከላከያ ስርዓት ኤስ-300 እነዚህን ጥቃቶች መከላከል አለመቻሉን ያሳያል። ጥቃቱ በቀጥታ የኒውክሌር ማበልጸጊያ ቦታዎች ላይ ከማረፍ ይልቅ ለጦር መሳሪያ ዝግጅት ወሳኝ የሆኑ የምርምርና የአካዳሚ ክፍሎችን በመምታት የኢራንን የቴክኖሎጂ የበላይነት ለመቀነስ የታለመ ነውም ተብሏል። በአሁኑ ሰዓት በቴህራን የሚገኙ ወታደራዊ አካዳሚዎችና ስልታዊ ስፍራዎች ከፍተኛ ጥበቃ እየተደረገባቸው እንደሚገኝም ታውቋል። የሚዲያ ዘገባዎች እንደሚጠቁሙት የኢራን መንግስት የደረሰውን ጉዳት ዝርዝር ለህዝብ ይፋ ከማድረግ ይልቅ የሚሳኤልና የድሮን ጥቃቱን አክሽፈናል በሚለው ላይ ትኩረት ማድረግን መርጧል። ሲቢኤስ ኒውስ የቴህራኑን ጥቃት በተመለከተ ባወጣው ዘገባ ጥቃቱ እጅግ የታቀደና ስትራቴጂካዊ መሆኑን አጽንኦት ሰጥቷል። እንደ ሲቢኤስ ዘገባ
ዋና ዋና ነጥቦቹ የሚከተሉት ናቸው። ሲቢኤስ የአሜሪካ ባለስልጣናትን ዋቢ በማድረግ እንደዘገበው ጥቃቱ በቴህራን ዙሪያ በሚገኙ ከ20 በላይ ወታደራዊ ስፍራዎች ላይ ያነጣጠረ ነበረ። በተለይም ሚሳኤሎችን ለማምረት የሚያገለግሉ ፋብሪካዎችና የአየር መከላከያ ስርዓቶች ኤር ዲፌንስ ሲስተምስ ዋና ኢላማዎች ነበሩ። ሲቢኤስ በዘገባው ላይ በፓርቺን ወታደራዊ ግቢ ውስጥ የሚገኘው ታሌጋን 2 የተባለው ህንፃ መመታቱንም አረጋግጧል። ይህ ህንፃ ከዚህ ቀደም ለኒውክሌር መሳሪያዎች የሚሆኑ ፈንጂዎችን ለመሞከር ኒውክሌር ኤክስፕሎሲቭ ዲቫይስስ ጥቅም ላይ ይውል እንደነበርና በቅርቡ ሚስጥራዊ የሆኑ ወታደራዊ ምርምሮች ይካሄዱበት እንደነበረ ገልጿል። የሲቢኤስ ዘገባ እንደሚያመለክተው ጥቃቱ የኢራንን የኢኮኖሚ መሰረቶች እንደ ዘይት ማጣሪያዎች ወይም የኒውክሌር ማበልጸጊያ ጣቢያዎችን ሳይነካ ወታደራዊ አቅሟን ብቻ ለመምታት የታለመ ነበር። ይህም በቀጣይ ሊመጣ የሚችለውን ሰፊ ጦርነት ለማስቀረት የታሰበ የተመጣጠነ ምላሽ እንደሆነ ተንትኗል። ሲቢኤስ እንዳለው አሜሪካ በጥቃቱ ላይ በቀጥታ ባትሳተፍም እስራኤል ጥቃቱን ከመፈጸሟ ጥቂት ቀደም ብሎ ለአሜሪካ መረጃ ሰጥታ ነበር። የትራምፕ አስተዳደርም እስራኤል ራሷን የመከላከል መብት እንዳላት መግለጹንና ሁኔታው በቅርበት እየተከታተለ መሆኑን ዘግቧል። ቢቢሲ በበኩሉ ዛሬ መጋቢት 7 ቀን 2026 እንደ አውሮፓውያን አቆጣጠር ባወጣው ዘገባ በቴህራንና አካባቢው ባሉ ወታደራዊና ሲቪል ተቋማት ላይ እየተካሄደ ያለው ጥቃት እጅግ ተባብሶ መቀጠሉን ነው የገለጸው። የቢቢሲ ዓለም አቀፍ ኤዲተር ጀርሚ ቦወን እና ሌሎች ጋዜጠኞች ያጠናከሩት ዘገባ ዋና ዋና ነጥቦችን እንመለከታቸዋለን። ቢቢሲ ቬሪፋይ የተባለውን የመረጃ ማረጋገጫ ቡድኑን በመጠቀም ባደረገው የሳተላይት ምስሎች ትንተና በቴህራን ደቡባዊ የምዕራብ አቅጣጫ በምትገኘው ፓራንድ ከተማ ውስጥ 2 ትምህርት ቤቶች መመታታቸውን አረጋግጧል። እነዚህ ተቋማት ከኢራን አብዮታዊ ዘበኛ IRGC የባህር ኃይል ቅጥር ግቢ አጠገብ የሚገኙ መሆናቸው ለጥቃቱ ምክንያት ሊሆን እንደሚችል ቢቢሲ አመልክቷል። እንደ ቢቢሲ ዘገባ ባለፉት 6 ቀናት ውስጥ በደረሱት ተከታታይ የአየር ጥቃቶች የሟቾቹ ቁጥር ከ1200 በላይ መድረሱን የኢራን ባለስልጣናት ገልጸዋል። ዛሬ በወጣው መረጃ ብቻ በመቶዎች የሚቆጠሩ ሲቪሎች መሞታቸውንና ይህም በቴህራን ነዋሪዎች ዘንድ ከፍተኛ ድንጋጤ መፍጠሩን ዘግቧል። ቢቢሲ ቀደም ብሎ በዘገበው መሰረት በፓርቺን ወታደራዊ ኮምፕሌክስ ውስጥ የሚገኘውና ለምርምር ስራዎች የሚያገለግለው ታሌጋን 2 ህንፃ ሙሉ በሙሉ መውደሙን በድጋሚ አረጋግጧል። ይህ ቦታ የኢራን ወታደራዊ ቴክኖሎጂ እና የምርምር ማዕከልም እንደነበርም ተገልጿል። የቢቢሲ ዘገባ የቴህራን ከተማ ባዶና የጦር ቀጠና መስላ መታየቷን ይገልጻል። በተለይም በከተማዋ ሰሜናዊ ክፍል ያሉ መኖሪያ ቤቶች፣ ሆስፒታሎችና የንግድ ማዕከላት ላይ ጥቃት መድረሱን ነዋሪዎችን ዋቢ በማድረግ ዘግቧል። ታሪካዊ የጎሌስታን ቤተ መንግስት፣ ጎሌስታን ፓላስ እና አዛዲ ስቴዲየም ላይም መጠነኛ ጉዳቶች መድረሳቸው ተጠቅሷል። ዘገባው የትራምፕ አስተዳደር ጥቃቱን የኢራንን መልሶ መገንባት አቅም የማውደም እርምጃ በማለት መግለጹን ጠቅሶ በሌላ በኩል ግን በጉዳዩ ላይ በአሜሪካ ኮንግረስ ውስጥ ከፍተኛ ክርክር መነሳቱን አመልክቷል። አልጀዚራም ይህንን ጥቃት በተመለከተ የዘገባቸውን ነጥቦች ከምዕራባውያን ሚዲያዎች በተለየ መልኩ ሰብአዊ ቀውሱንና የክልሉን የጂኦፖለቲካዊ እንድምታ ጂኦፖለቲካል ኢምፕሊኬሽን ትኩረት የሰጡ ናቸው። አልጀዚራ በቴህራን ደቡባዊ ክፍል በሚገኙ የመኖሪያ መንደሮችና የትምህርት ተቋማት ላይ የደረሰውን ጉዳት በስፋት ዘግቧል። በተለይም ጥቃቱ ታሌጋን 2 የተባለውን የምርምር ማዕከል ብቻ ሳይሆን በአቅራቢያ ያሉ ሲቪል መኖሪያዎችን ጭምር መጎዳቱን የሚያሳዩ የቀጥታ ምስሎችን አስተላልፏል። አልጀዚራ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ዋቢ በማድረግ እንደዘገበው ኢራን ጥቃቱ የሉዓላዊነት ጥሰትና የጦር ወንጀል በማለት ፈርጃለች። ለጥቃቱ ተመጣጣኝና ጠንካራ ምላሽ በፈለግነው ጊዜ እንሰጣለን የሚለውን የቴህራን ማስጠንቀቂያ በዝርዝር አቅርቧል። አልጀዚራ በትንታኔው ላይ ጥቃቱ በኢራንና በእስራኤል መካከል ያለውን ቀጥተኛ ጦርነት ወደማይመለስበት ደረጃ ፖይንት ኦፍ ኖ ሪተርን ሊያደርሰው እንደሚችል አስታውቋል። በተለይም በሊባኖስ፣ በየመን እና በኢራቅ ያሉ የኢራን ወዳጅ ኃይሎች አክሲስ ኦፍ ሬዚስታንስ በጋራ ምላሽ ሊሰጡ እንደሚችሉ የሚገልጹ ዘገባዎችን አክሏል። አልጀዚራ ዋይት ሃውስ ጥቃቱን አስቀድሞ እንደሚያውቅና እስራኤል ራስን የመከላከል መብት አላት የሚለውን የአሜሪካን አቋም ደግፎ መቆሙን ዘግቧል። ይሁን እንጂ ይህ እርምጃ በመካከለኛው ምስራቅ ያለውን የአሜሪካን ዲፕሎማሲያዊ ጥረት አደጋ ላይ እንደሚጥል
የአልጀዚራ ተንታኞች ገልጸዋል። በቴህራን ሆስፒታሎች ውስጥ ያሉ የቆሰሉ ሰዎችን ምስል በማሳየት ጥቃቱ ወታደራዊ ኢላማዎችን ብቻ ሳይሆን ንጹሐንም እየጎዳ መሆኑን አልጀዚራ በስፋት እየዘገበ ይገኛል። በሌላ በኩል ስካይ ኒውስ እና ዋይንም ይህንን ወቅታዊ ወታደራዊ ውጥረት የዘገቡበት መንገድ እንደ የተቋማቱ የትኩረት አቅጣጫ የተለያየ ቢሆንም የሚከተለውን ዘገባ አቅርበዋል። ስካይ ኒውስ የብሪታንያው ስካይ ኒውስ ጥቃቱ በኢራን ወታደራዊ መዋቅር ላይ ያስከተለውን ስትራቴጂካዊ መለዋወጥ አጉልቶ ዘግቧል። ጥቃቱ በቴህራን ዙሪያ የነበሩትን የኢራን የአየር መከላከያ ዘዴዎች በተለይም የሩሲያ ሰራሽ የሆኑትን ኤስ-300 በማውደም የኢራንን ሰማይ ለቀጣይ ጥቃቶች ክፍት ማድረጉን ገልጿል። የታሊባን 2 የሚስጥራዊ ምርምርን በተመለከተ ስካይ ኒውስ የደህንነት ምንጮችን ዋቢ በማድረግ የተመታው የአካዳሚ ክፍል ለላቁ የሚሳኤል ቴክኖሎጂዎች የሚውሉ የኮምፒውተር ሞዴሎችንና የኤሌክትሮኒክስ መሳሪያዎችን ይይዝ እንደነበረ ነው የዘገበው። ጥቃቱ በኢራን የሚሳኤል ምርት ላይ ከፍተኛ እንቅፋት መፍጠሩንና ኢራን ይህንን አቅሟን ለመመለስ ከ1 ዓመት በላይ ሊፈጅባት እንደሚችልም ጠቅሷል። የህንዱ ዓለም አቀፍ የዜና ጣቢያ ዋዮን ክስተቱን ከዓለም አቀፍ የኃይል ሚዛንና ከቀጣይ ስጋቶች አንጻር ዘግቦታል። ፓይቮታል ሞመንት ወሳኝ ቅጽበት በሚል ርዕስ ዋዮን ጥቃቱ በመካከለኛው ምስራቅ ያለውን ቀጥተኛ ጦርነት ወደ አዲስ ምዕራፍ ማሸጋገሩን ነው የገለጸው። ዋዮን በዘገባው የአሜሪካ ፕሬዚዳንት ትራምፕ ለእስራኤል የሰጡት ግልጽ ድጋፍ ኢራንን የበለጠ ቁርጥ ውሳኔ ውስጥ እንድትገባ ሊያደርጋት እንደሚችል አመልክቷል። ምንም እንኳን የነዳጅ ማጣሪያዎች ባይመቱም በቴህራን አቅራቢያ የሚገኙ ወታደራዊ ተቋማት መመታታቸው በዓለም አቀፍ የነዳጅ ዋጋ ላይ ሊያስከትል የሚችለውን መዋዠቅ ዋዮን በስፋት ተንትኗል። ኢራን ከዚህ ቀደም ጥቃቶችን ችላ በማለት የምታሳየው ትዕግስት አሁን እያበቃ መሆኑንና ቀጣዩ እርምጃ ምን ሊሆን እንደሚችል ግምታዊ ትንታኔዎችን አቅርቧል። እንግዲህ ለወቅቱ ያልኳቸው ወቅታዊ መረጃዎች እነዚህ ነበሩ። በቀጣይም በሌሎች ወቅታዊ መረጃዎች እንገናኛለን። እስከዛው ግን በያላችሁበት ሰላም